አበስትዬ እንግዲህ ከዚህ ከቤት ውስጥ መውጣት አለብኝ። እስከ መቼ ነው እንደዚህ እየተንገላታው የምኖረው? አልቀመጥም ብላ እንግዲህ ያዙኝ ልቀቁኛለች ማለት ነው ዛሬ። ከዛ በኋላ እንግዲህ እባክሽን ተረጋጊ ቢሏትን በፍጹም። ታዲያ ወይዘሮ ይፍቱ እግሯ ስራ አንበርክካ ልጅቷን እንደ ጌሾ እየወቀጠቻት እያለ አቶ አለም መጣ በድንገት። አስመሳይ የሆነ ሰውዬ ማለት ነው። የእውነት የሚያዝንላት ይመስላል። ግን አንዳንዴ ግራ ነው ያጋባኝ ይህ ሰውዬ በነገራችን ላይ እና ጥሩ ሰው ይመስለኛል። ለካ ለራሱ ጥቅም ነው እንጂ ልጅቷን በፍጹም እንድትሞት እየፈለገ አይደል እንዴ? አብስት ግን መጨረሻዋ ምን ይሆን? አቤኒ ግን አሁን ላይ በጣም ጎበዝ እየሆነ ነው። እንግዲህ እኔ ላገባት ነው ብሎ ነግሮታል። አብነት አቤነዘር ዋናው አንተ ነህ ምኑ ጸበኛው። እንግዲህ እኔ አብነት አልፈራም ብሏል። ተከታትሎ የአብነትን ቤት አግኝቶታል ማለት ነው። አቤኒ እንግዲህ ምን እንደሚፈጠር አላቅም። ታዲያ አብስት ከዛ ቤት መውጣት አለብኝ አባዬ ብላ እግሩ ላይ ወደቀች። እሱም ደግሞ በፍጹም ከዚህ ቤት የትም አትሄጂ፣ ይሄ ቤት እኮ ቤትሽ ነው የኔ ልጅ፣ ከዚህ ቤት ትሄጃለሽ አባዬ። እኔ ወደ ድሮ ቤት ተመልሼ ሰላም ማግኘት ነው ፈልገው። ምንም እንደፈለግክ አደርጋለችው። እንደፈለግክ ማለት ምን ልጄ? ማለቴ እንደፈለግክ ትንከባከበኛለህ፣ የምትፈልገውንም ታደርጋለህ አለችው። ከዛ በኋላ አይ በይፍቱ ምክንያት አይደለ ከዚህ ቤት የምትሄጂው ስለት አባዬ አይደለም፣ ግን በቃ እኔ ሰላም ነው ፈልገው አለችው። ከዛ በኋላ እንግዲህ አይሆንም የትም አትሄጂም፣ እኔ ይቅርታ እንድታደርግልሽ አደርጋለሁ። ስለዚህ ይቅርታ እንድትጠይቅሽ ይቅርታ እንድታደርግልሽ አደርጋለሁኝ አላት። እኔ ይቅርታ እንድትጠይቀኝ አልፈልግም አባዬ ያለችው። አይኔ እፈልጋለሁ። ከዛ በኋላ እንግዲህ እሺ ምንድን ነው? በቃ መሄድ እፈልጋለሁ አባዬ፣ ሁሉም ነገር ሰልችቶኛል። ከዛ በኋላ አይ የኔ ልጅ ተረጋጊ፣ እንደዚህማ አይሆንም። ከዛ እንግዲህ እንደምንም ብሎ አሳመናት ማለት ነው። ታዲያ አብነት ቢኖር ኖሮ ማነው በአምላክ ቢኖር ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ከዛ በኋላ እንግዲህ አቶ አለም አብነት ጋር ይደውልና ስማ አንተ እንዴት አደረክ ያልኩህን ሲለው፣ አቶ አለም እየሞከርኩ ነው ሲለው፣ እየሞከርኩ አይደለም ተግባርን አሳይ ቶሎ ብለህ ነገ ወደ ቢሮዬ እንድትመጣ ፈልጋለሁኝ አለው። እሺ አለ። ከዛ በኋላ ልጅቷ በቃ የማላቃት ሆናለች። እኔ እሷን ማባበል ደግሞ በፍጹም የማይሆንልኝ ነው። የውሸት ማባበል ሰልችቶኛል። ስለዚህ ወደ ቤቷ ከተመለሰች ደግሞ ሁሉም ነገር ከዜሮ ይጀምራል። ስለዚህ ምናምን አለውና እሺ በቃ አቶ አለም አስብበታለሁ አለው። ከዛ በአምላክ እንዳጋጣሚ ይዛ ቁጭ ብሎ ነበር። ምን እያለ ነው ሲለው፣ አብስት ወደ ድሮ ቤት ይመለሳለሁ ብላ አስቸግራለሁ። ወይኔ የሆነ ነገር አድርገዋት ነው ይሄኔ እያለ እንግዲህ በአምላክ መሄድ አለብኝ ብሎ ወጥቶ ሄደ። ከዛ ልክ አብስትን ይቅርታ ልትጠይቅ እንግዲህ ወይዘሮ ይፍቱ ዳር እያለች ልጄ አፌ ይናገራል እንጂ ውስጤ ባዶ ነው። ደግሞም እኮ እናት ልጇን ትቆጣለች ወይ? በዚህ ደረጃ ግን ማስመሰል አይከብድም? የምርም ይከብዳል፣ በጣም ይከብዳል። አብስትን ግን ታዲያ እች ልጅ እሷስ መቼ ነው የምትነቃው? እሷም ተኝታለች እኮ። ቆይ ለምንድን ነው እኔ ጠላቶችን መጋፈጥ ያቃተኝ ትላለች እንደገና። አረ ተነሺ እንደ ነቃበይ እንጂ እነሱ ቁማር እየተጫወቱባት ነው። ታዲያ በአምላክ አንድ ጥያቄ ልጠይቅ ስትል ጠይቄ ምንድን ነው ሲላት፣ እውነቴ ሰውዬ አባቴ ነው እንዴ አለች። ከዛ አምላኬ ትዕግስት ውስጥ አንቺ ምን እያወሽ ነው? ስንቴ ልንገርሽ ማንንም እንዳታምኝ እና ታዲያ ምን ላደርግ እኮ ነገረ ሁኔታው የዛሬ ሁኔታው ነው አባቴ እንዳልሆነ እንድጠረጥር ያደረገኝ። ተናገርኩ እኮ። ከዛ በኋላ እሷም እንግዲህ በጣም አለቀሰች። ለምን ታለቅሻለሽ? አንቺ እዚህ ጋር መተኛቱን ተይና ተነሽና ተጋፈጪ። አንቺ ካልተንቀሳቀሽ
ህይወትሽ አደጋ ላይ ነው ያለው ብዬ ስንት ጊዜ ነገርኩሽ፣ አንቺ አትሰሚም እንዴ ብሎ ተቆጣት ማለት ነው። እሷም ደግሞ እንግዲህ እናም መብስትዬ እንግዲህ እንባዋን ዝርግፍ ዝርግፍ እያደረገች ከዚህ ቤት መሄድ እፈልጋለሁ በአምላክ እባክህን ስትለው ከዚህ ቤት ከሄድሽ ይገልሻል፣ ያለምንም ርህራሄን የሚገልሽ። ስለዚህ አርፈሽ ተቀመጪና ነገሮችን ተጋፍጪ አላትና እንግዲህ ጥሏት ሄደ ማለት ነው። በአምላክ አቤት፣ ልትሄድ ነው እንዴ? አዎ። ምን ነው እንደ ባለፈው እዚህ የሚባል ነገር የለም። ስለዚህ አርፈሽ በርሽን ቆልፊና ተኚ አላት። ከዛ በኋላ እሷም እሻለች እና እንግዲህ በሯን ለመቆለፍ ስትዘጋጅ ወይዘሮ ይፍቱ ስራ እንግዲህ ሴራዋን ጀመረች ማለት ነው። እመኝኝ፣ ዋጋ አስከፍልሻለሁ። እንደዚህ መለቀሽ መስሎሻል? ዛሬ ይቅርታ የጠየቅኩሽ ከልቤ መስሎች ከሆነ ተሳስተሻል። ዋጋ ትከፊበታለሽ። እኔ ይፍቱ ስራ አይደለሁም እያለች እንግዲህ ያዙኝ ልቀቆኝ እያለች ነው ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን በዚህ ደረጃ እረው ብቻ ነኝ እንጂ አላውቅም። ስለዚህ እብስትዬ እንግዲህ እኔ ከዚህ ቤት ውስጥ መሄድ ነው የምፈልገው፣ እዚህ ቤት ውስጥ መሆን አልፈልግም፣ በቃ ሰልችቶኛል፣ ደክሞኛል፣ ሁሉም ነገር አስጠልቶኛል እያለች እንግዲህ በጣም እየተበሳጨች ነው ማለት ነው። እና እንግዲህ ህብስት እውነት ለመናገር ህይወቷ አደጋ ላይ ያለው ለምን እያንዳንዱ ነገር እያደረጉ ያሉት ነገር በጣም የሚያስጠላ ነው። እና ህብስትዬም ደግሞ አላቅም በዚህ ደረጃ ዋጋ እየከፈለች ነው። ግን ደግሞ ነገሮችን ቆም ብላ ማየት አልቻለችም። ማለት በቃ አለ አይደለ ነገሮችን መጋፈጥ አትችልም ህብስት ማለት ነው። ታለቅሳለች፣ ብቻ ብዙ ነገር እየሆነች ነው። ያ ነገር ደግሞ ተገቢ አይደለም። እውነታውን መጋፈጥ ነው ያለባት። እንግዲህ ከዚህ በኋላ አላቅም ብቻ እንግዲህ አብነት እሷን ለማግባት ያው ወስኗል። ማግባት ስላችሁ የራሱ ለደርጋት ሳይሆን አቶ አለምን የሚሸውድበትን ዘዴ ብቻ ነው እንጂ ህብስትን ለሱ ለዚሁ በአምላክ ነው የሚተዋት ማለት ነው። ግን ከዛ በኋላ እንግዲህ አልፈልግም አልኩ፣ እኔ እዚህ ቤት መኖር አልፈልግም። ወይዘሮ ህብስት ዛሬ ከልቤ መስሎሻል፣ አጎብድቼ ይቅርታ የጠየኩሽ፣ እሰራልሻለሁ። እኔ ይፍቱ ስራ አይደለሁም እያለች እንግዲህ ከዛ በኋላ ደግሞ ምን እያልሽውን ምን እላለሁ? እድሜ ላንተ አስናካኝ። በወንድሜ ተናኩኝ፣ በሰራተኛ ተናኩኝ፣ በዚች በደንቆሮ ተናኩኝ እና እኔ ሰው ነኝ እንዴ? ከዛ በኋላ እንግዲህ ምንም ማድረግ አይቻልም። ወይዘሮ ይፍቱ ወደ ስራ። እኔ ወድጃት መስሎሽ ነው እንዴ? ለጋራ ጥቅማችን ስንል ነው። ከዛ በኋላ እንግዲህ እንደፈለክ መሆን ትችላለህ። ጥሏት ሄደ። ተናግራለሁ። ከዚህ በኋላ ልጅ አንድ ነገር አደርጋታለሁ ብትይ የመጨረሻ ነው የሚሆነው አላት። ከዛ በኋላ ጭራሽ አዎ እንግዲህ ወይዘሮ ይፍቱ ስራ በጣም ተናዳለች። ብቻ የምታደርገው ነገር ሁሉ ነው የጠፋባት። ለምን ያሰበችው ነገር አልሆነላትም። ገባችሁ አይደለ? ያሰበችው ተንኮል ሊከሽፍባት ሆነ። እናም እኔ ማችን ልጅ ዋጋዋን ሰጣታለሁ። አዎ እኔ ይፍቱ ስራ አይደለሁ። አዎ ህብስት ጠብቂ፣ ምን እንደማደርግሽ አታውቂም እያለች እንግዲህ ፉከራዋን ቀጥላለች። ከዚህ በኋላ አላቅም ምን እንደሚፈጠር፣ ብቻ ከባድ ነው ለሷ። ግን እሷ አሁንም ከዛ ቤት ካልወጣች
ህይወቷ አደጋ ላይ ነው ያለው። ግን ከዛ ቤት ውስጥ ደግሞ እንድትወጣ አይፈቅዱላትም እና እሷ ደግሞ አባዬ እባክን ከዚህ ቤት ውስጥ ልሂድ። ለምን የኔ ልጅ ለምንድን ነው የምትሄጂው? በይፍቱር አይደለም በቃ ሰላም እፈልጋለሁ፣ ጸጥ ያለበት ነገር እፈልጋለሁ። ከዛ በኋላ እንግዲህ የኔ ልጅ እባክሽ ተረጋጊ ያልኩሽ እኮ ለሁሉም ጊዜ አለው። ከዚህ በኋላ ደግሞ እኔ ያለሁ ማንም አይናገርሽም። እሺ ደፍሮ አዎ እኔ ዋጋቸውን እሰጣቸዋለሁ ለእያንዳንዳቸው ለሚያስቸግሩች ሰዎች በሙሉ አላለም። እሱ እኮ አውቆ ነው እኮ ልጅቷ ላይ እየተጫወተበት ያለው ያቶ ይፍቶ ማለት ነው። ዞሮ እንግዲህ እሷም ከእንቅልፏ እስከምትነሳ ነገሮች ሁሉ ይበለሻሻሉ። ልክ በአምላክ እንዳለው ማለት ነው። በፍጹም ልጅቱ በቃ ደንዝዛለች ማለት ይቻላል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለው ደህና ነኝ። እንግዲህ ወይዘሮ ይፍቱ ስራ ዛሬ እብስትን አሰቃየቻት ማለት ነው።